ሳይ ሙስሊም ላይ የሚገኝ ነው። 2569 ላይ የሚገኝ ነው። ተናገረው ተብሎ የሚታመነው አላህ ነው። አላህ በትንሣኤ ቀን ይመጥቶ የሰው ልጆችን ይጠይቃል። ተርቤ አበልታችሁኛል፣ ተጠምቼ አላጠጣችሁኝም ብሎ ይጠይቃል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲላቸው ሰዎቹ ደግሞ አንተ ዓለማት ጌታ ሆነ ሳለ እንዴት ነው ታመህ ምን ጠይቅ ሲሉት የታመሙትን ብትጠይቁ ኖሮ እኔን እዛ ታገኙ ነበር ይላቸዋል። ተርቤ አላበላችሁኝም ይላቸዋል። አንተ ዓለማቱ ጌታ ሆነ ሳለ እንዴት ነው እሱ የምትራበው ብለው ሲሉት የተራበ ጋር ብታበሉ ኖሮ እኔን እዛ ታገኙ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። አንተ የዓለማቱ ንጉሥ ሆነ ሳለ እንዴት ነው እሱ አንተን ምን እንትን የምንለው ሲሉት የተጠማውን እንትን ብትሉ የታረዘውን ብትጠይቁ እኔም በእርሱ ዘንድ ታገኙ ነበር ብሎ ይላቸዋል ማለት ነው። ስለዚህ እነኚህ ሰዎች የሚጠይቃቸው አላህ ነው። መቼ? በትንሣኤ ቀን። መቼ ነው የሚለው? በትንሣኤ ቀን። ይህንን ጥያቄ በትንሣኤ ቀን ከፈጣሪ ውጭ እንደ እስልምና አስተምሮ ከርቤ አላበላችሁኝም ከጠምቼ አላጠጣችሁኝም ብሎ እንደዚህ ጠይቆ መፍረድ የሚችል ፍጡር ነው? ፍጡር አለ ካላህ ውጭ? የለም። ስለዚህ አላህ ብቻ ነው ይሄንን ጠይቆ ተርቤ አላበላችሁኝም ተጠምቼ አላጠጣችሁም ብሎ ጠይቋቸው ሊፈርድ የሚችል አላህ ብቻ ነው። ከላይም ይለዋል አላህ ነው የሚለው። ሲጀምርም ክፍሉን አሳዩ። አላህ ብቻ ነው ይህን እንዲናገር የሚችለው። ነገር ግን ይሄ ክፍል የተኮረጀ መሆኑን ባሳይህስ ኢየሱስ ክርስቶስ ሲመጣ ይህንን እንደሚጠይቅ አንተ ብለህናል። ምን አልከን? ካላህ ውጭ ይህንን ፍጡር ሊጠይቅ አይችልም፣ የአምላክ ምግባር ነው ብለህናል። አምላክ ብቻ ይህን የሚያደርገው ነገር ነው ብለህናል። አስቀድሞ ከ600 ዓመት በፊት ኢየሱስ ክርስቶስ ሙሐመድ ከመወለዱ ከመፈጠሩ ከ600 ዓመት በፊት ኢየሱስ ክርስቶስ ይህንን ብሎታል። ማቴዎስ ወንጌል እናሳየው። አሁን ምን ትላለህ? ይህንን አይ አሳማኝ እኮ መሆን የሚችለው እኮ ቁርአን ነው አይደል? ሀዲሶች ብዙ ጊዜ ሰሂህ ያልሆኑና ያልሆኑ አሉ አይደል? ሳሂህ ነው ግሬዱ ካልሆነ ቆይ ዋሪ አይሚን መልሽለት ምን ይላል? ግሬ እንትኑ ሀዲሱ ምን ይላል? ምን ይላል ወንድማችን? ሳሂህ ኦተንቲክ ነው። ከፈለክ ደግሞ ቀጥታ ያለ ንግግር የሚባለውን ሀዲስ ልስጥህ። ይሄው ክፍል ሚሽካታ መሳቢ ላይ የሚገኛል፣ ሳሂህ ሙስሊም ላይ የሚገኛል። ነገር ግን ከሀዲሳቶቹ ቤስቱ ሀዲስ ደግሞ ሀዲስ ኩርሲ የአላህ ንግግር ነው፣ ልክ እንደ ቁርአን ተብሎ ይታመናል። ሀዲስ ኩርሲ ላይ 1840 ላይ ያለ ይሄው ክፍል ሀዲስ ኩርሲ የምታውቅ ከሆነ ስፔሻል ሀዲስ ተብሎ ይጠራል። ልዩ ሀዲስ ነው። ይሄ ሀዲስ ላይ ይሄው ንግግር ይሄ ሀዲስ ላይም አለ፣ ሀዲስ ኩርሲ ላይም አለ። ይሄንን ካላህ ውጪ ማንም ሊለው አይችልም አይደለ? እሺ ከቁርአን ስህተቶች እንታወጣልኝ ትችላለህ? ቁርአን ሲጀመር እኮ ምን አለውና ነው ስህተት ራሱ እኮ ምን ትክክል የሆነ ነገር ምን አለውና ሙሉ ስህተት እኮ ነው። አሁን የኛው ክፍል ሊያወራና ወደ ቁርአኑ እንገባለን። ቁርአን እኮ ማኑዋል ነው። ማኑዋል ላይ ደግሞ ስህተት አለው የለውም ብለህ መከራከርም ጉንጭ ማልፋት ነው። 100 ጥያቄ ብጠይቅ 100ንም ሳትመልስ ስለምትወጣ ማለት ነው ቁርአን ላይ። ስለዚህ ይህንን ጥያቄ የሚጠይቀው አላህ ብቻ ነው አለን። ወደ መጽሐፍ ቅዱሱ ግቢ። አሁን መጽሐፍ ቅዱሱ ላይ ከ600 ዓመት በፊት ክርስቶስ እንደተናገረው ይህንን ንግግር ላሳየ። አንብቢው ከቁጥር 30 ጀምረሽ አድርጊው። እሺ የማይጠቅመው ባሪያው በውጪ ወዳለው ጨለማ አውጡት፣ በዚያም በለቅሶና ጥርስ ማፋጨት ይሆናል። የሰው ልጅም በክብሩ በመጣ ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ ክብሩን ዙፋኑን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል። ንጉሥም ቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከፈጠረበት ጊዜ
ጀምሮ ያዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርጄ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ወደዚያ ወደ ወንድሞች አንዱ ለአንዱ እንኳን ስላደረጋችሁ ለእኔ እንዳደረጋችሁት ይላችኋል ብሎ ያስቀምጣል። ከዛ በግራ ያሉትን የምንቀጥል ያ ከዚያም በዚያን ጊዜ በግራ ያሉት ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነሱ ደግሞ መልሰው ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ እነዚያ ለአንዱ ስላላደረጋችሁት ለእኔም ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እናመሰግናለን። ስለዚህ ይህንን ክፍል ነው እንግዲህ ሙሐመድ ቀጥታ ኮፒ አድርጎ አላህ በቂያማ ቀን ሲመጣ ምንድነው እሱ ቁጥር 30 አንድ ያርግልን። 30 ላይ ምን ይላል? የሰው ልጅ በምን ይመጣል ይላል? እንዴት ነው ይመጣው ይላል? በክብሩ ደመና ከቅዱሳን መላእክቱ ጋር አይደለ? አዎ፣ ከቅዱሳን መላእክቱ ጋር ሁሉ በዚያን ጊዜ በክብሩ ዙፋን ላይ ይቀመጣል። ከዛ በኋላ መጥቶ እነኝን ይጠይቃቸዋል። በቀራ 210ን ክፈችልኝ እና ይህንን መጥቶ ሲጠይቅ አላህ ደግሞ በደመና ከመላእክቱ ጋር ይመጣል። በበል አላህ በደመና ከመላእክቱ ጋር ይመጣል። ከዛ መጥቶ ምን ብሎ ይጠይቃል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ ይጠይቃል። ለምንድን ነው እሱ ከ600 ዓመት በፊት ክርስቶስ የተናገረውን የክርስቶስን ስም ቀይሮ አላህ ነው እንደዚህ መጥቶ የሚጠይቀው ያላችሁ? አኗር አሁን ማይክን ማንሳት ይችላል። ወጣ ሶያ ሰማል። ሶያ እንኳን ደህና መጣ። በቀራ ስንት ነበረ? 210 እንኳን ደህና መጣ። ሶያ ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ድምፅ ብዙም አይሰማም፣ ትንሽ ከፍ አድርገው። እንዴት ናችሁ? ሰላም ብለናል። አይ ቲንክ ሙስሊም ነህ? ሙስሊም ነህ? መልካም። ያነሳናቸውን ጥያቄዎች ሰምተዋል? ጥያቄያችንን ሰምተዋል? እየሰማኋችሁ ነበርና እሺ መልስ ይኖራል። እስልምና መልስ እንዳሌለው እናውቃለን። አንፈርድባችሁም። ምክንያቱም ሙሐመድ ሰርቆታል። በቃ ይህንን ክፍል አምላክ ክርስቶስ ብቻ ነው። የአምላክነትን የክርስቶስን የተናገረበትን የገለጠበትን ሰርቆ አላህ ነው ሲመጣ እንደዚህ ብሎ የሚናገረው ብሎ ቁርአናችሁና ሐዲሳችሁ ውስጥ ጨመረው። ከዛ እናንተ አላህ ከመላእክቶች ጋር በደመና ይመጣል የቂያማ ቀን፣ ተርቤ አላበላችሁም ተጠምቼ አላጠጣችሁም ብሎ ይጠይቃል ብላችሁ እንደመፈክር ይዛችሁታል። ይህንን ግን አስቀድሞ ከ600 ዓመት በኋላ በፊት ክርስቶስ ተናግሮታል። እኔ ነኝ ይህንን የምጠይቀው ብሎ ያው አላህ ከመላእክቱ ጋር ከደመና በሆኑ ጥላዎች ውስጥ ሊመጣችሁ እንጂ
አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመላለሳሉ አለ። አላህ ምንድን ነው? መላእክቱ አላህና መላእክቱ ከደመና ጋር ክርስቶስ አስቀድሞ ምን አለ? በደመና እርሱ እንደሚመጣ ነገረን። ራእይ ምዕራፍ 1 ቁጥር 7 አንዴ ክፈችው። ለምንድን ነው እሱ መሐመድ ኮርጆ ክርስቶስ ለራሱ የተናገራቸውን እያመሳሰለ አላህ ነው እንደዚህ የሚመጣው እያለ የሚሰርቀው? ለምንድን ነው? አላህ የሚባል አምላክ የለም፣ አልተናገረም፣ ተንፍሶ አያውቅም። ክርስቶስ ቃል በቃል የተናገረውን ግን መሐመድ በአይምሮ አላህ የሚባል ካራክተር ፈጠረና ያ አካል ነው መጥቶ እንደዚህ ይላል መጽሐፉ። እነሆ ከደመና ጋር ይመጣል፣ ዓይንም የወጉት ሁሉ ያዩታል። ክርስቶስ አላህ ተወግቷል? አልተወጋም። እንደናንተ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ቶሎና ምን እነሆ ከደመና ጋር ይመጣል ማ ክርስቶስ። ልክ ቅድም ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እንደተመለከት ነው በደመና እመጣለሁ ከምን ከእልፍ አላፍ መላእክቱ ጋር ይመጣል ብሎ እንደሚለው ማለት ነው። ለምንድን ነው እሱ መሐመድ የኮረጀው? ይህንን ክፍል ብዙ ቦታ ነው የተጠቀሰው። አይዜ አስቀድሞ በራእይም ላይ ትንቢተ ዳንኤል ላይም ስለተነገረ መክብብ ላይም አለ። በደመና የሚመጣ ከመላእክት ጋር አስቀድሞ በብሉይ ኪዳን የሚያውቁ ጅውሾችም የሚጠብቁት አምላክን ነው። ይህንን ክፍል ሰረቀና መሐመድ አላህ ነው እንደዛ የሚመጣው ብሎ ተናገረ። ፍትህ ለመጽሐፋችን። የክርስቶስን አምላክነት ወስዶ ለምንድን ነው እሱ አላህ ነው እንደዚህ ሲመጣ የሚጠይቀው ያለው? እናንተ ስለምን የምትከተሉት? ይሄ ስህተት መሆኑ እንዴት እያያችሁ ከዚህ በላይ ስህተት ምን እናሳያችሁ? እናውቃለን፣ ዋሽተዋችኋል። እናውቃለን፣ በአረብኛ አታለዋችኋል። በአረብኛ አታለዋችሁ ድንቁርና ውስጥ አስቀምጠዋችኋል። ክርስቶስ አምላክ አይደለም እያሉ ብዙ ጊዜ ሰብከዋችኋል። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። አምላክነቱን ደግሞ በተግባር ገልጿል፣ አሳይቷል። እንዲህም ነግሮናል የሚገለጡትን ወደፊት። አላህ ግን ሳይናገር ሙሐመድ ከክርስቶስ የተናገረውን ሰምቶ አላህ የሚባል አካል አለ በአይምሮ የፈጠረውን እሱ ሲመጣ ክርስቶስ የተናገረውን ይናገራል ብሎ ያለ ለምን ታምኑታላችሁ? ለምን ትከተላላችሁ? አማራ ይሰማል? አማራ ይሰማል? አማራቱ እሺ፣ ለምንድን ነው መሐመድ የሰረቀው መጽሐፋችንን? አማራ ከሰሩ ነሽ ገብታችሁ ዝም አትበሉ። ቢንት አብዱልካሪም እንኳን ደህና መጣሽ እህታችን። ቢንት ይሰማል? ለምንድን ነው እሱ መሐመድ እንደዚህ ማድረግ የፈለገው? ክርስቶስ ስለ አምላክነቱ የተናገረበትን ክፍል እየፈለገ ለምን ወሰደ? በዚህ በእናንተው አስተምሮ መሰረት አላህ አምላክ ከሆነ አስቀድሞ የተናገረው ክርስቶስ ነውና አምላክ የሆነ ያለበት ለእናንተ ማለት ነው። ለእኛ አምላክ እንደሆነ እናምናለን። እናንተም አምላክ ብላችሁ መቀበል ያለባችሁ አላህን ሳይሆን ኢየሱስን መሆን አለበት። ምክንያቱም ሙሐመድ ከመወለዱ ከ600 በፊት ክርስቶስ ስለራሱ ተናግሮታልና ይህንን ክፍል። ታዲያ ለምንድን ነው እሱ ሙሐመድ ከ600 ዓመት በኋላ መጥቶ ተናገረው ብላችሁ ያን የምትከተሉ? ለምንድን ነው? ጋንም መግባት ፈልጋችሁ ነው? አላህና ሙሐመድ ሲነጋገሩ አላያችሁም? ሙሐመድ አላህ ነገረኝ እያለ የክርስቶስን ንግግር ሰርቆ ሲነግራችሁ ለምን አሜን ብላችሁ ትቀበላላችሁ? ይገባኛል። እስከዛሬ ድረስ በአረብኛ ሸውደዋችኋል፣ አታለዋችኋል። በማታውቁ ቋንቋ ዝም ብለው ደልለዋችኋል። ኡስታዞቻችሁ ይዋሻሉ፣ በጣም ነው የሚዋሿችሁ። እንዲህ እያሳየናችሁ መቼ ነው የምናውቁት? መቼ ነው የምባንኑት? ከዚህ በላይ ምን እናርጋችሁ? አሁንም ድንቁርና ውስጥ ቁጭ ብሎ ሰው ወደ ገሃነም መሄድ ይፈልጋል። ገሃነም እሳት መግባት ነው የምፈልጉት?
ምን አይነት መረጃ ቢመጣላችሁ ነው አይምሯችሁን ልትጠቀሙ የምትችሉት? ማሜ እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። ማን ነው? አለን አለን። ውሎ ስራ ቆንጆ። ስራ አሪፍ ነው። ኤርፎን ሰክታል መሰለኝ። ያን እንትን ይላል። ከቻልክ ንቀረው። እሺ ሜቢ ጥያቄያችንን ሰምተዋል። ያው ስለ ኩረጃ ምናምን ያ መሐመድ ቂያማ ቀን አላህ ሲመጣ ተርቤ አላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ ታምሜም አልጠየቃችሁኝም፣ ታርዤም አላለበሳችሁኝም ብሎ እንደሚጠይቅ ይናገራል። ከዛ ይሄንን ደግሞ መናገር የሚችለው አምላክ እንደሆነ ተናገረ። በደመና የሚመጣ ከመላእክቱ ጋር የሚመጣ ይሄንን ጠይቆ መፍረድ የሚችል አምላክ ነው አለ። አላህ አምላክ ነው ማለት ነው። እንግዲህ እንደናንተ ቴዎሎጂ ይህ ስሙ ማን ነው? አላህ ነው አለ። ሙሐመድ ከመፈጠሩ ከ600 ዓመት በፊት ግን ክርስቶስ በስጋ ተገልጦ አምላክ የነበረው ያ መለኮት ብቻ የነበረው ስጋን ተዋህዶ ባስተማረበት ወቅት ላይ እኔ በትንሣኤ በቂያማ ቀን ስመጣ እንዲህ ጠይቃለሁ፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቅና እነኛ ላይ በግራ ቆሚያቸው በፍየል መስዬ ወደ ገሃነም ይሄዳሉ ብሎ ተናገረ። ሙሐመድ ግን ከ600 ዓመት በኋላ መጥቶ አላህ ነው እንደዚህ የሚናገረው ብሎ የኢየሱስን ንግግር ወስዶ አላህ ብሎ አስቀመጠው። ስለዚህ ይሄ ንግግር አምላክ ብቻ ነው የሚናገረው ካልክ ኢየሱስ ከ600 ዓመት በፊት ተናግሮታል። ለምንድን ነው ኢየሱስ የማትከተሉት? ለምንድን ነው ሙሐመድ የምትከተሉ? ኮርጆ የተናገረው ለምን ትከተላላችሁ? ራሱ የተናገረውን ትታችሁ ነው ጥያቄያችን። እሺ ያው ጥያቄ አለኝ። እሺ ምንድን ነው ጥያቄ? ማለት ጥያቄው ላይ ነው ጥያቄ? አይ አሁን ኩረጃው ላይ ነው። ኩረጃው ላይ አሁን በእስልምና አስተምሮት ሙሐመድ መሀይብ እንደነበረ መጀመሪያ ላይ አልተማረም፣ ፊደል መቁጠር ምናምን አይችልም እና እንዴት ሊኮርጅ ቻለ? አብጠርጥሮ ስለ ክርስትና ማወቅ አለበት ለመኮረጅ ለማመሳሰልም ማለት ነው። መልካም። አንድ ሰው በምንድን ነው ሊኮረጅ የሚችለው? እንዴት ነው ሊኮረጅ የሚችለው? ኮረጀ ሲባል እንዴት ነው ሊኮረጅ የሚችለው? መኮረጅ ማለት አንብቦ መጻፍ ነው። አሁን እያመሳሰሉም ሆነ ቀየር አድርጎ ነሰሰርሊ አንብቦ መጻፍን ብቻ ይመለከታል መኮረጅ? መስማትንስ መኮረጅ አይቻልም? በመስማት ለምሳሌ መጻፍና ማንበብ የማይችል ሰው ሰምቶ የሰማውን ታሪክ አመሳስሎ መናገር አይችልም? አይ ይከብዳል። በጣም ጥልቅ ምሁር መሆን አለበት። በጣም ከባድ ሲጀመር። አሁን ለምሳሌ አሁን አንተ ስለ ክርስትና በጣም ልታጠና ትችላለህ። ስለዚህ አሁን ሌላ ሃይማኖት መመስረት ልትችል ትችላለህ። ይህ ኩረጃ ማለት እንደዚህ ሊሆን ይችላል። እያመሳሰል ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ብሎ መኮረጅ። ይሄንን ለመኮረጅ ከባድ ቴዎሎጂ ይፈልጋል፣ ከባድ አይምሮ ይፈልጋል። ይህንን ተናገርኩ። አምላክ ሲመጣ ክርስቶስ እንዲህ አለ፣ እኔ በደመና እመጣለሁ ከቅዱሳን መላእክት ጋር። ከዛም በጎቹን ከፍየሎቹ ላይ ያለው ፍየሎቹን ምን ይላቸዋል? እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜም አልጠየቃችሁኝም ብሎ ይላቸዋል። የት አግኝተን ነው ሲሉት፣ ከነኚህ አንዱ የተራበውን ባለማብላታችሁ፣ የተጠማውን ባለማጠጣታችሁ፣ የታመመውንም ስላልጠየቃችሁ ለነኚህ ባለማድረጋችሁ ለእኔ እንዳላደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ። ከዛ ይህንን የሰማ ሰው መኮረጅ አይችልም ነው የምትለኝ? እችን ንግግር እንዳጠቃላይ እዚህ ላይ ብቻ ሳይሆን እንዳጠቃላይ ነው እንትን ያልኩት።
እንሄደበታለን። እሱ ነው ይህንን ነው ቅድሚያ ቶፒካችን ይሄ ስለሆነ፣ ስለዚህ ሙሐመድ ይህንን ነው ቀጥታ የኮረጀው። ባይዞ ሙሐመድ ጆሮ ተብሎ ይባላል። ታውቃለህ? ጆሮ ያሉት ለምንድን ነው? ኮራጅ ማለት ነው። በጣም ይሰማ ስለነበረ ቁርአኑ ላይ ሙሐመድን ጆሮ ይለዋል። ጆሮ ያሉ ይለዋል። በጣም ይሰማል፣ በጣም ይኮርጃል። ሱራ 16 106 አይ ቲንክ ባልሳሳት ተፍሲር ጃለሌን እና አስባበሉ እነዚህ ሁሉንም መመልከት ይቻላል። የሚሞግታቸው ምንድን ነው? እሱ እንዴት ልኮርጅ እችላለሁኝ? እኔ እኮ የተናገርኩት በአረብኛ ነው፣ እነሱ በሌላ ቋንቋ ይላል። ኖ መኮረጅ ቀላል ነው። ቋንቋ ከቻልክ በእንግሊዝኛ የተወራው ወደ አማርኛ መተርጎም፣ ከዛ በኋላ አንድ ሰው ስሬ መጥቶ በኦሮምኛ ቢያወራ እኔ ኦሮምኛ ከቻልኩኝ፣ ከዛ እሱ በኦሮምኛ ካወራ እኔ በአማርኛ ካወራው እኔ ኮረጅኩ አይባልም። ኖ እሱ ያለውን መተርጎም ኩረጃ አልመሰለውም በሱ ሎጂክ ማለት ነው። ኤኒዌይስ ግን ምንድነው እሱ ወንድማችን ምሁር ነው ላልከው፣ አይምን መሀይም ነው ላልከው፣ ነገር ግን መጻፍና ማንበብ አልቻልም ማለት አይኮርጅም ማለት አይደለም። እንዴት በመስማት ይኮርጃል? አይቻልም ካልከኝ ደግሞ በመስማት አመሰግናለሁ፣ እጅህን ጨብጥና እሰናበትሃለሁ። ምክንያቱም ቁርአንን ሙሐመድ በስርዓት አልተረዳም ማለት ነው። እንዴት? ቁርአንን ከጅብሪል ሰምቶ ነው ለእናንተ ያስተላለፈው። ስለዚህ ሙሐመድ በትክክል አይሰማም ወይንም ደግሞ የተነገረውን አይረዳም ካልከኝ ጅብሪል ሲያስረዳው አልገባውም ማለት ነው አይደለ ወንድማችን? መቼም ጅብሪል በጽሁፍ አይደለም የሚያስረዳው። አይ አንድን ሀሳብ እንደዛ ሊኮረጅ ይችላል፣ ግን ጠቅላላ ሙሉ በሙሉ እንደዚህ እንትን ማለቱ ከባድ ነው ነው የምልህ። እኔ እኮ አለ ኧረ ማሜ አይከብድም። ሙሉ ቁርአንን እኮ ጅብሪል አስቀራው ነው የምትሉት እኮ። እንደዚሁ እየመጣ እኮ እየነገረው እኮ ነው እንትን ያለው ሰው፣ ያ የነገረውን በሰማው መልኩ ነው የሚቀራው። ስለዚህ ምንድነው የሚሆነው? ኮርጆታል። በቃ እዚህ ላይ አድሚት አድርገ የመጀመሪያ ብዙ አይኮርጅም፣ ይኮርጃል ብዙ። ቀጣይ እንሄድበታለን። ማአት የኮረጃቸው ስላሉ እንዳለ ዘሆል ቁርአን ከመጀመሪያ እስከ መጨረሻ የኮረጃ ታሪኮች ናቸው። ከንትኑ ኤክሰፕሽን ምንድነው ያለው? ሙሐመድ ከሚስቶቹ ጋር ያለው ምናምን ታሪክ እሱ የራሱ ታሪክ ነው። ከዛ ውጭ ግን ዘሆል ኩረጃ እንደሆነ ያሳያለሁ። የጦርነቶቹና ከሚስቱ በስተቀር በቁርአን ውስጥ ያሉ ታሪካቶች የነቢያቶችም ታሪክ ሆነ ሌሎች ነገሮች ኩረጃ እንደሆኑ አሳያለሁኝ። ነገር ግን ቅድሚያ እዚህኛው ላይ አድሚት አድርግ። ሙሐመድ የኢየሱስን ንግግር ወስዶ አላህ ነው በትንሣኤ ቀን ሲመጣ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም የሚለውን ኮርጆታል የሚለውን አድሚት አድርግ። እንግባባ እሱ ላይ ማሜ አይመስልም? እሺ ያው ስለ አሁን የምጠይቀህ ጥያቄ ሙሉ እንደዛ ከሆነ የሚያመሳሰላቸው ከአንድ ምንጭ የተቀዳ ስለሆነ ሁሉም ዞሮ ጠቅላላ ሁሉም ከአንድ ምንጭ ነው የመጣው። ስለዚህ የሚያመሳሰላቸው ነገር ከአንድ ምንጭ መምጣታቸው ይመስለኛል። እንደዛ ከሆነ ስለዚህ ኢየሱስ አላህ ነው እያልከኝ ነው እንደ እስልምና? እስማማለሁ እንደዛ ከሆነ። ስለዚህ ሲመጣ የሚጠይቀው ኢየሱስ ነው ካልከኝ እስማማለሁ። ምክንያቱም አስቀድሞ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ የሚጠይቀው የኢየሱስ ንግግር ስለሆነ፣ ስለዚህ እንደዛ ከሆነ እስማማለሁ። ምንጫቸው አንድ ነው ብለን እንቀጥላለን ማለት ነው። ስለዚህ በአላህ ቦታ ማን ብለህ ታነባለህ ማለት ነው? ኢየሱስ ብለህ ታነባለህ ማለት ነው። የእናንተ አላህ ተብሎ የተባለው ኢየሱስ ነው ማለት ነው። ትስማማለህ በዛ? እኔ የምስማማው ያው በፈጣሪ በአላህ ነው እኔ የማምነው። በፊትም ያው ኢሳ ነቢይ እንደነበረ ምናምን። አይ ማሜ ኢየሱስ እኮ የተናገረውን እኮ እኔ አምላክ ነኝ ብሎ የአምላክነት ሲመጣ የሚያደርገውን ሙሐመድ ወሰደና አላህ ነው እንደዚህ የሚያደርገው አለ። እንዴት ነው የምታምነው? ያው ከዚህ በላይ ምን መረጃ እናምጣ እስኪ ማሜ? ኧረ ተው ማሜ ተው። ተምረናል አይደል? እናውቃለን አይደል? እናገናዝባለን አይደል? በደመና እመጣለሁኝ አለን። እሺ ከቅዱሳን መላእክቱ ጋር እሺ።
ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ብዬ እልና እንደ ስራቸው ከፍላቸዋለሁ አለን። እሺ 600 ዓመት ሙሉ 6 ዓመት አይደለም ያልኩ ወንድማችን፣ ወይንም ደግሞ 16 ዓመትም አይደለም 60 ዓመትም አይደለም ያልኩ 600 ዓመት 600 ዓመት ሙሉ ጠብቆ ከ600 ዓመት በኋላ አላህ ነው ይሄንን የሚለው ሲለኝ እንዴት ነው እሱ አይኔን እንትን ብዬ የምቀበለው? አላህ ይመጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ይላል። ኖ ዌይ። ቢንት አብዱል ከሪም አቤት ቢንት ሰማኝ። ሰላም ነሽ? እንዴት ነሽ? ደህና አልሐምዱሊላህ። መልካም። ቅድም ስጠራሽ እኮ አልሰማሽኝም መሰለኝ። አይ እየሰማሁኝ ነበር። መልካም። ጥያቄውን ሰምተሽዋል? በደምብ። ኦኬ። ምላሽ አለሽ? አዎ ምላሽ የሚኖረኝ ምን እንደሆነ ታውቃለህ? ኦኬ። አንተስ ከቁርአን ከመጽሐፍ ቅዱስ ነው የተወሰደው ላልከው ከቁርአን አለመወሰዱን በምን እርግጠኛ ነህ? አለመኮረጁን አሁን ያዘች እኛ እሺ ስማኝ፣ አንድ ሁለት ደግሞ የኛ ዲናችን ሃይማኖታችን የመጣው ከክርስቶስ በፊት ነው። ከማን ይጀምራል? ከአደም አለይሂ ሰላም። እሺ ገባህ? እሺ አሁን ጥያቄሽ ምንድነው? በግልጽ ከቁርአን አለመወሰዱን ቴንክ ዩ ምን ማስረጃ አለክ? ቴንክ ዩ ባንቹ ራስሽ ትመልሽልኛለሽ። ከኢሳ እና ከሙሐመድ ቀድሞ የመጣው ማን ነው? ኢሳ አለይሂ ሰላም። በፊት የነበረ ሰው በኋላ ከሚመጣው መኮረጅ ይችላል? ምክንያቱም በመካከላቸው 600 ዓመት ጋፕ አለ። ነቢዩም እንደተናገረው በእኔና በኢሳ መካከል ከ500 ዓመት በላይ ጋፕ አለን ብሏል። ስለዚህ ኢሳ ከመቃብር ተነስቶ መጥቶ ነው የወሰደው? ኢሳ የሙሐመድን ንግግር ግልጽ አድርግልኝ። ኦኬ ግልጽ አድርግልሽ። ኢሳ ካረገ እንዳናንተ አስተምሮ ከ600 ዓመት በኋላ ነው ሙሐመድ የመጣው። መጽሐፍቶቹ ከተጻፉ ወንጌሉ ከተጻፈ ከ600 ዓመት በኋላ ቁርአን የተጻፈው ማለት ነው። ስለዚህ ኦልሬዲ መጽሐፉ አስቀድሞ ተጽፎ ነበረ። የትኛው? ወንጌሉ። ቁርአኑ የሚጻፈው መቼ ነው? ከ600 ዓመት በኋላ። በመካከላቸው ምን ያህል ጋፕ አለ? 600 ጋፕ አለ። በቀላሉ ማለትም አያትሽና የአንቺን ልጅ አድርጌ ላስረዳሽ። አያትሽ ቅድመ አያትሽ እንበል፣ ሜይ ቢ አያትሽ በሕይወት ሊኖሩ ስለሚችሉ እንዳልስት፣ ቅድመ አያትሽ የጻፉት ደብዳቤ አለ። ቅድመ አያትሽ የጻፉት ደብዳቤ አለ። እሳቸው ግን ሞተዋል፣ አርፈዋል። የአንቺ ልጅ መጣና የሆነ ነገር ደብዳቤ ሲጽፍ የሁለቱ ተመሳሰለ። የቅድመ አያትሽና የአንቺ ልጅ ማንኛው ነው ሊኮርጅ የሚችለው? አንድ አይነት ያ የቅድመ አያትሽ ደብዳቤና የአንቺ ልጅ ደብዳቤ ጽፈው መጽሐፍም ይሁን ብቻ ዋቴቨር ኢት ኢዝ ተመሳሳይ ሆነ። ማንኛው ነው ሊኮርጅ የሚችለው? ማን ከማንኛው ነው የኮረጀው? አያትሽ ነው ከልጅሽ የኮረጀው ወይንሽ ልጅሽ ነው ከአያትሽ የኮረጀው? ይሄ እኮ የሚያገናኘው አይደለም ማለት ይሄ የሚያገናኘው ነገር አይደለም። ሲቀጥል ነገር ያለሁኝም ቁርአን የመጣው ከኢሳ በኋላ ነው አይደለ? ይሄ ሊያገናኘው አይችልም። አንድ ነው። ቁርአን በማለት ነው የወረደው። ቁርአን የወረደው ለእሳቸው ለረሱል ሰለላሁ ዐለይሂ ወሰለም ለእያንዳንዱ ለመጣው መልእክተኛ ሁሉንም አውርደዋል። ዘቡር፣ ኢንጂል ካወቅ አይደለም ነበር ቁርአን የለፈን ታሪክ ያወራል አይደለም? ቁርአን የወረደው አይደለም? ቁርአን የወረደው በሙሐመድ ላይ ነው። በሙሐመድ ላይ ከወረደ ሐዲስ ደግሞ ምንድነው? እሱ ሐዲስ ምንድነው? የቁርአንን ነገር የቁርአኖችን ይተነትናል፣ ያብራራልናል።
ሰው ገባህ? አሁን ሐዲሳቶቹ የነብይሽ ሱና የምትከተይበት ማለት ነው አይደለ? የተገኘው ሐዲሳቶቹ ላይ ነው። ሐዲሳቶቹ ደግሞ በነብዩ የተነገሩና በነብዩ ጊዜ ተገለጡ ተብለው ይባሉ ማለት ነው። ይሄ ነገር ከየት ነው የተወሰደው? ሐዲሱ ቁርአን የሚያወራው ስለምን ሐዲስ ብሎ ነው ያለው። ሐዲስ ቁርሲ ነው ያለው። ሐዲስ ቁርሲ ደግሞ ሙሐመድ በቀጥታ አላህ ለሙሐመድ በቀጥታ ያናገረው ብላችሁ ታምኑበታላችሁ። ይሄ ሐዲስ አስቀድሞ ከዚህ በቀጥታ ሳይሆን እሺ፣ በቀጥታ ሳይሆን በጅብሪል በኩል ማለት ነው። አይ ዶንት ኖ ብቻ እንደዛ አይመስለኝም። ይሄ ሐዲስ ላይ እንደዛ አይ ዶንት ኖ አይደለም። ቁርአኑ ላይ ሲሆን እንደዛ ነው። ቁርአኑ በቀጥታ ጅብሪል ለሙሐመድ ያናገረው ብላችሁ ታምናላችሁ? ጅብሪል በቁርአን አማካኝነትን አውርቶታል ማለት ነው። በቁርአን አማካኝነት አላህ ሱብሓነሁ ወተዓላ ቁርአኑ ላይ ጅብሪል መጥቶ አላህ ለጅብሪል እየነገረ ጅብሪል ደግሞ ለሙሐመድ እንደነገረው ነገር ነው። ይህንኛው ግን በራእይ መልክ እንደዛ እንደተገለጠለትም የሚናገሩ አሉ። ኤኒዌይስ ብቻ በሁለቱም ይሁን እኔ ብዙም አይከፋኝም። ይሁን አንቺ እንዳልሽውም ይሁን። ነገር ግን ይሄ በሙሐመድ ጊዜ የተነገረ ነው። አስቀድሞ ይህ ክፍል ግን በማን ተነግሯል አልኩሽ? በኢየሱስ ተነግሯል። ኢየሱስ ምን ብሎታል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቃለሁ ብሎ ያለውን ከ600 ዓመት በኋላ መጥቶ ሙሐመድ ይህንኑ ምሳሌያዊ ንግግር ኮፒ አድርጎ ነገር ግን አላህ ይጠይቃል አለ እያልኩሽ ነው። ወጣች እኔ ሌላ ነገር እያየው እኮ ነው ማወራው። ምን ጊዜ መጣችሁ? ትንሽ ቆየች፣ ግን አሁን ነው መውረረስ ጀመር ነው ሽልክ ያለች። እኔ ወሬ እያየው ነበረ፣ እየተንቀሳቀስኩኝ ወሬ እያየው ነበር፣ አላየዋትም። አይ ኔትወርክ መሰለኝ። እሺ ሜቢ ግልጽ ይመስለኛል። ክፍሉ ግልጽ ነው። ሂዱበት ወገን። ደከመኝ፣ አሁን ብዙ ዞርኩኝ። ቀመጥ ቢንት። እሺ መቀጠል እንችላለን። ኔትወርክ ነው እንጂ ሹልክ ብዬ አይደለም። አንዳንዴ ለንግግርም ለከት ይኖርሽ፣ አንቺም እሱም በስርዓት እያወራው ስለሆነ ሶሪ እያወራን ያለ ነው አይደለ? ይቅርታ ችግር የለው። ሶሪ ብያለሁ። ኦኬ እሺ፣ ቀጥይ። እንስማሽ ቀጥይ። እንደዛ ነው እያልኩ ያለሁት። እንግዲህ ዘቡር ወርዷል፣ ኢንጂል ወርዷል፣ ተውራት ወርዷል። ለእያንዳንዱ አላህ ለአራት ነገር አውርዷል አይደለ? ዘቡር፣ ተውራት፣ ኢንጂል፣ ቁርአን አየካ ለመጡት ነብያቶች ማለት ነው። ስለዚህ አንተ ከዛ አለመወሰዱን ምን ማስረጃ አለ? ከቁርአን አለመወሰዱን ቁርአን የሚያወራው አንድ ስላለፈ ታሪክ ነው አብዛኛው እና ስለወደፊቱ የሚሆኑትን ነው የሚያወራው። ምን ማስረጃ አለ አለመኮረዱን? ሜቢ እንዴት እንግባባ እህታችን? ኢንጂል ላይ እኮ አለ። ኢንጂል ምላሽ የምትሆን ኢንጂል ላይ አለ። ያ ኢንጂል ላይ ያለው ግን ያ መጽሐፍ ተልኳል እኮ አይደለ? ኢንጂል ላይ አዳምጫ ግን የተናገረው ማን ነው? ኢየሱስ ነው። ምን ብሎ ነው የተናገረው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ ነው የተናገረው። ይሄንን ንግግር ልክ አይደለም። ያ ምን ላይ ነው ያለው ታዲያ? ኢንጂል ላይ ኢንጂል ለማን ነው የሰጠው? ክፈችላት። ኢንጂል ማለት ደግሞ ምን ማለት ነው ብዬ ልጠይቅሽ ነው። እዛ ውስጥ አትግቢ። ቆይ ኢንጂል የሚባል ዝም ብሎ የሆነ እናንተ እንደምታስቡት መጽሐፍ ማለት ሳይሆን ኢንጂል ማለት ጉድ ኒውስ ማለት ነው። መልካም ዜና ማለት እንጂ መጽሐፍ ማለት አይደለም። ኢንጂል ማለት መልካም ዜና ማለት ነው። ብስራት ማለት ነው። የምስራች ማለት ነው። ቃሉ ግሪክ ነው፣ አረብኛም አይደለም። ሜቢ እናንተ ኢንጂል ስለሚላችሁ ሱራ 5:47 ላይ የኢንጂል ባለቤቶች በኢንጂል ይፍረዱ ስላለ የሆነ የተጠረዘ መጽሐፍት ነገር መስሏችሁ ነው። እንደዛ ሳይሆን መልካም ዜና ማለት ነው ኢንጂል ማለት።
ኤኒዌይስ ይኸውልሽ ክፍሉ ምን ላይ ነው የሚገኘው? ማቴዎስ ወንጌል ላይ ነው የሚገኘው። ሜቢ ለምታወራው ነገር ግን መረጃ አለ? ይኸው ተከፍቶልሃል አይደለም? አሁን ላወራው አዎ አለኝ እኮ ያውራ ይጨርስ ብዬ ነው። እስኪ አውጣው መረጃ መጠየቅ አለባችሁ። ዝም ብሎ ሲያወራ ማይክ ብትይዝ አይሻልም? ማይክ ያዝና አረብኛ ቃል ነው ካልከን እንጂ ቀላል ነው። ደስ እያለኝ እዚህ ጋር ብዙ ሰው ሻዳ ይዝልሃል ወለ ማለት ነው። ማይክን ያዘው አንተ ሻዳ ያዝ ካላስክ ለኛ ምን ያደርግልናል? አሁን መሳደብ ሳይሆን እኮ ብትድን ለራስህ ነው፣ ባትድን ለራስህ ነው። እኛ ምን አገባን? ለምን ትበሳጫለህ? ሰይድ ማይክን ያዘው። ይሄንን ጥያቄ ብለው ማትወጣው ነው ኢንጂል እናንተ ጋር አያዋጣችሁም። ይሄንን ጥያቄ አረብኛ ቃል አይደለም አልኩ። በቃ ዝም ብለህ ተቀበልና አንተ ራሱ እኮ መጽሐፍ ቅዱስ ከየት እንደመጣ እኮ አትነግረኝም። እስኪ መጽሐፍ ቅዱስ ከየት ነው የመጣው? እስኪ ንገረኝ። ማይክ ያዝ። ቆይ ተራ ሲደርስ ታወራለህ። ማን የጻፈው መጽሐፍ ቅዱስ? ማን የጻፈው? ማይክ ያዝ። ቁርአንን የጻፉልህ ክርስቲያን እንደሆኑ አታውቅም እንዴ? ማይክ ያዝ። ቅድሚያ ጥያቄ ካለ ትጠይቀኛለህ። አለኝ እኔን ጥያቄ ማለት ነው። አንዳንዴ አነጋገርህ ልክ አድርገው እያዳመጥከኝ ይጻፍ አይጻፍ ማስረጃ ከማስረጃ ጋር ይሄ ነው በዚህ ተረዳከኛ። ቄስ ሆኖ እንደዚህ የሚያናገር እሱን ነው ለመማማር ነው አይደል? የገባ ነው። እኔ ፖላይት ሆኜ ነው እያናገርኩ ያለሁት። ፕሊስ አሁን ለመውረድ ቢንት እኔ አንቺን አከብራለሁ። ወንዶቹ ግን በቃ ፔሬድ ማየት ነው የቀራቸው እኮ። ለምን እንደሚንጣጡ አልገባኝም። እንደዚህ አይነት አማርኛ ቁም ከወገብ በታች ነው የምታውቁ። ሂድና እንደ መሀመድ ቁጭ ብላሽና አይባልም። ስርዓት እኔ ራሱ እንደዚህ ካልክ ማውራት ማስረዳትም አልችልም። አንብቢ አሁን ክፍሉ ላይ እኔ ከነፍሴ በላይ የምወዳቸውን ሰውዬ እሳቸውን ስትሳደብ መናገር ደስ አይለኝም። አይደለ? እኔ ኢየሱስ እንደዚህ ነው እንዲህ ነው አላልኩም። አይደለ? ቢንት አንብቢ። ንግግር ለከት ይኑረው። ለመማማር ነው የመጣ ነው አይደለ? ቆይ ማይክ ያዥና አዳምጪኝ። ከኔ በላይ ሰው ነው ሪስፔክት የሚያደርግ የለም። እኔን ቡል አደርጋለሁ ብሎ የሚያስብ ካለ ግን እኔ የምናገረው በመረጃ ነው። የነብያችሁን አይሻ ያስተላለፈችውን አዲስ መጥቀስ ብቻ የሚጠበቅብኝ። ለማወራው ነገር መረጃ ጠይቁኝ። የሚያበሳጫችሁ የመሰላችሁን ሐዲስ ሳሂህ የሆነ ሐዲስ አሳያችኋለሁ። የተናገርኩት አሁን ለምሳሌ ቁጭ ብለሽን አልኩኝ። ከፈለግሽ እሱን ከፍቻውን አሳይሻለሁ። ብዙ የሚያስጨንቀ ነገር አይደለም። ለማውራት ነገር ተሳስቼ አንዲት ቃል ከራሴ አልናገርም። ያነበብኩት አፌ ላይ ሲመጣ እናገረዋለሁ። ቶፒኩ ላይ ፎከስ አድርጊና አንብቢው። አሁን ፎከስ እንዳረግ ደግሞ እንደዚህ አይነት ንግግር አቁማ። ታዲያ አንቺን አልተናገርኩም፣ ወንዶች ስለረበሹ። እኔን እኮ አልተናገርክኝ፣ ግን እሳቸው ስትናገር እኔ ስለሰው አይደለም እያወራሁ ያለሁት እኮ። እሺ አንብቢው። እሳቸው ነው እያወራሁ ያለሁት ነው። ኦኬ ሁሉን አንብቢሽ። እሺ አንብብልኝ። እንትና ቀጥይ። እሺ ከ31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክት ጋር ሁሉ በዚያን ጊዜ በክብሩ ዙፋኑ ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞቹን በጎቹን ከፍየሎቹ እንደሚለዩ እርስ በርሳቸው ይለያያሉ። በጎቹ በቀኙ ፍየሎቹ በግራ ይቆማሉ። ንጉስም በቀኙ ያሉትን እንዲላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ ጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነ መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመ ወይስ ታስራ አይተን መቼ ወደ አንተ መጣን? ንጉሥ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚያ ከወንድሞች አንዱ እሱ እንኳን ስላደረጋችሁ ለእኔ ያደረጋችሁ ይላችኋል። ከዚያም በዚያን ጊዜ ግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለሚያሱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ
ታሰሬም አልጠየቃችሁኝም እና እርሱም ደግሞ ይሉታል ጌታ ሆይ ተርበህ ወይስ ተጠምቀህ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ የሚያንሱ እንደዛ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም ብሎ ይመልስላችኋል። እነዚያም ደግሞ ወደ ዘላለም ቅጣት፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እሺ ሰምታችኋል ብዬ አስባለሁ። እህታችን እኮ ሰምቻለሁ። ስለዚህ ከአዲሱና ከዚህ መጽሐፍ ቅዱስ የትኛው ነው ቀድሞ የመጣው? ቁርአን ላይ ያለው ነው፣ ሐዲስ ላይ ያለው ነው። ቴንኪው በቃ እንግዲህ የእስልምና ጭንቅላት ይሄ ነው። መሐመድ የተወለደው መቼ ነው? ንገሪኝ እስኪ። እንዴ አሁን እየጠየቀኝ ሌላ የምታወራው ሌላ። መሐመድ የተወለደው መቼ ነው? እሱ ስለ እሱ እኮ አላወራንም። አሁን ያነሳ ነው ተረዳክኛ አንተ እያልከለሁ ቢንታይ ቢን። ምክንያቱም እኔ ኦነስት ሰዎችን ወዳለው ውሸታም ሰዎችን በጣም ነው የምጠላው። እስልምና ለውሸት እንደማይቆም ስለማቅ ትሪት አደርግሻለሁ። ምክንያቱም የሃይማኖቱ ባህሪ ስለሆነ 2400 ሰው ስላለ ግን እንዲታዘቡ ፍርዱን ለነሱ ተዋለኝ። ምክንያቱም ይሄ መጽሐፍ የተጻፈው ነብዩ ከመወለዱ ከ600 ዓመት በፊት ነው። ከ600 ዓመት በፊት የተጻፈ መጽሐፍ ከ600 ዓመት በኋላ የመጣውን መጽሐፍ ነው የኮረጀው እያልሽ ነው። ኮመንቱን ክፈቱትና ገስት እየሰራልኝ አይደለም። እኔ አይ ቲንክ እንትን እያስቸገረኝ ነው። ሙስሊሞች ሌሎች አስገቡ። ታማኝ ሙስሊም ካለ አስገቡ። እንዴ አሁን ከኔ ጋር ጨረስ ከወርተ አይ ማስረጃ ካለሽና እንደዛ ማንጣት መቼ ከሆነ ቀጥይ። ማስረጃ እኮ ነገርኩክ። አንተ አለመኮረጁን ንገረኝ አልኩ አይደለ? አንተ ራሱ አለመኮረጁን ንገረኝ። አሳየውሽ እኮ እህታችን ነብይሽ የመጣው 600 እኔ ደግሞ እኮ ነገርኩህ። ቁርአን የነበረው ቁርአን የሚያወራው ስላለፈ ታሪክና ስለወደፊቱ ነው አንድ አልኩ። ሁለት ደግሞ ከኢሳ አለይሂ ሰላም የመጣ ሳይሆን ከዛ በፊት የነበረ ነው እስልምና አይደለ? አይደለም። አንድ መረጃ ስጭኝ። እስልምና ከመሐመድ በፊት እኔ ሻሃዳ ዘልሻለሁ። አሁን መሐመድ ከእስልምና በፊት ለመኖሩ እስልምና ከመሐመድ በፊት ለመኖሩ አንድ ሶሊድ ኤቪደንስ ስጭኝ። አንድ ነው የጠየኩሽ፣ ብዙ አይደለም። አንድ ብቻ ስጪኝ። ተረት ተረት የሚነግሯችሁ እውነት እየመሰላችሁ ነው። ቻሌንጅ ያደርግሻለሁ። አሁን በ2500 ሰው ፊት አንድ ሶሊድ ኤቪደንስ አንቺ እስኪ እስልምና እንዲህ ባላህ እመኑ እንዲህ እስልምና የሚባል ሃይማኖት እንዲህ ተብሎ የተሰበከበትን አንድ ሶሊድ ኤቪደንስ አንቺስ። እሺ አሳያለሁ። አንዴ ጠብቅሻለሁ። 1000 ዓመት ጠብቅሻለሁ። አይደለም አንዴ ኮመንት እንትን ገስ ክፈቱ። አይ ቲንክ ገስ ሙስሊም ካለ አስገቡልኝ። እየሰራልኝ አይደለም። ሰማለኛ ማማ ያለሽ አይ ቲንክ ማማዬ እንትን አለሽ ስልጣን ማማ ያለሽ እውነት የለሽ ማለት ስልጣን? አዎ የለኝም። ማን ነው ኮመንት ላይ ስልጣን ያለው ገስት መክፈት የሚችል ከከፈተላችሁ? ማን አለ? ቃል የለም ዴቭ ወጣሽ? 1000 ዓመት እታገስሻለሁ አልኩሽ እኮ። ለምን ወጣሽ? 1000 ዓመት እዛ ሄዳችሁ እንደምትደልሏቸው አይደለም። ስለምናየው ቃሉ አለ እዚህ ቦታ ምናምን ብለህ ጎግል ላይ ሰርች አድርገህ የምታመጣው ሊኖር ይችላል። እሺ መግባት የምትፈልጉ አንድ ቁጥር ጻፉልኝ። በቃ ገስም እየከፈተልኝ አይደለም። አካውንት ሪፖርት ይሁን አይደል ነው እያስቸገረኝ ነው። ለእነ ዴቭም ሼር እያደረኩላቸው ነው። ቀቀም
ማለት በቃ እንትን አይልም። ናኑ የለችም እንዴ? ናኑ ስልጣን ያለ መሰለኝ። ማማዬም ስልጣን ነበራት። ስለዚህ ማማዬን ላውርዳት ምን ሰራለች ከሌለች? ስልጣን ያላችሁ ሰዎች ማን አለ? ማማዬ ስልጣን የላትም። አላት፣ ሰጥቻን ነበር። እሺ ኤኒዌይስ ማንኛውም እንዳያችሁት ነው እንደታየ ነው። Please, I'm begging you.